ኢሚኒ ሲስተም እንግዲህ መጀመሪያ ዲቴክት የሚያደርገው አይዴንቲፋይ የሚያደርገው እንግዲህ አንታይጅን ነው። ሶ አንታይጅን ዲቴክት ከተደረገ በኋላ አንቲቦዲ ፕሮዲስ ያደርጋል ኢሚኒ ሲስተም ማለት ነው በቢሴሎች አማካኝነት። ስለዚህ አንታይጅን ምንድነው የሚለውን በዚህ ቪዲዮ እንዲቴል እናያለን ማለት ነው። እንግዲህ አንታይጅን ማለት በፓቶጅን ላይ የሚገኝ ፕሮቲን የሆነ ሰብስታንስ ነው፣ ፕሮቲን ነው ማለት ነው። ይሄ ፕሮቲን እንግዲህ በኢሚኒ ሲስተም ዲቴክትድ የሚሆን ነው ማለት ነው። So an antigen is any foreign substance or molecule that enter the body and stimulates the immune system to produce antibody ማለት ነው። ስለዚህ አንታይጅን የምንለው ምንድነው? በፓቶጅን ላይ የሚገኝ ወይም on the pathogen በሰርፌስ ላይ የሚገኝ ማለት ነው። ስለዚህ ወደ ውስጥ በሚገባበት ጊዜ ወደ ሰውነታችን በሚገባበት ጊዜ ኢሚኒ ሲስተምን አክቲቬት የሚያደርግ ነው ማለት ነው። ለምንድነው ኢሚኒ ሲስተም አክቲቬት የሚሆነው? መጀመሪያ ወደ ሰውነታችን በሚገባበት ጊዜ እንግዲህ አንታይጅን ነው ማለት ነው ዲቴክት የሚደረገው ወይም አይዴንቲፋይ የሚደረገው አንታይጅን ስለሆነ ዲቴክት ይደረጋል ማለት ነው። ሶ ዲቴክት ከተደረገ በኋላ ኢሚኒ ሲስተም እንግዲህ ቢሴሎችን አክቲቭ በማድረግ ወይም ቢሴሎችን አክቲቬት በማድረግ አንታይቦዲ ፕሮዲስ እንዲሆን ይደረጋል ወይም እንዲመነጭ ይደረጋል። ከዛ በኋላ እንግዲህ የፓቶጅንን አታክ በማድረግ ይሰራል ማለት ነው። ስለዚህ አንታይጅን ማለት እንግዲህ በፓቶጅኖች ሰርፌስ ላይ የሚገኝ ሞለኪውል የፕሮቲን ሞለኪውል ማለት ነው። ይሄ ፕሮቲን ሞለኪውል እንግዲህ ወደ ሰውነታችን በሚገባበት ጊዜ ኢሚኒ ሲስተም አክቲቬት በመሆን አታክ የሚያደርገው ፓቶጅን አታክ የሚያደርግ ስራ የሚሰራበት ነው ማለት ነው። እንግዲህ አንታይጅን የሞለኪውል ሪኮግናይዝ የሚደረግ ቅድም እንዳልነው በኢሚኒ ሲስተም ሪኮግናይዝ የሚደረግ ነው ማለት ነው። እንግዲህ ኢሚኒ ሲስተም ሰልፍ እና ነን ሰልፍ የሆነውን አንታይጅን ወይም አጠቃላይ ፓቶጅን እና ፓቶጅን አለመሆኑን ዲቴክት የሚያደርግበት ናቹራል የሆነ ሂደት አለ፣ ፕሮሰስ አለ ማለት ነው፣ ወይም ሜካኒዝም አለ ማለት ነው። ስለዚህ አንታይጅን የምንለው የፕሮቲን ሰብስታንስ ወይም ፕሮቲን ነው። በፓቶጅን ሰርፌስ ላይ የሚገኝ ሞለኪውል ነው ወይም ፕሮቲን ሞለኪውል ነው ማለት ነው። ለምሳሌ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንጋይ ሊሆን ይችላል፣ ኖርማሊ ፓራሳይት ሊሆን ይችላል። በእነዚህ እንግዲህ ኦን ዘ ሰርፌስ ላይ የሚገኝ አንታይጅን አለ ማለት ነው፣ የፕሮቲን ሞለኪውል ማለት ነው። ሶ ይሄ ወደ ሰውነታችን በሚገባበት ጊዜ ቅድም እንዳልነው ኢሚኒ ሲስተም ዲቴክት ያደርገዋል ወይም አይዴንቲፋይ ያደርገዋል ማለት ነው። የራሴ ነው የሌላ ነው የሚለውን ዲቴክት ካደረገ በኋላ ከውጭ የመጣ ፎሬን የሆነ ሞለኪውል እንደሆነ ካወቀ በኋላ አንቲቦዲ ፕሮዲስ ይሆናል ቢሴል ላይ ማለት ነው። ከዛ በኋላ አታክ የማድረግ ስራ ይሰራል ማለት ነው። ስለዚህ ምናልባት አንታይጅን የሚገኝበት በፓቶጅኖች ሰርፌስ ላይ ሊሆን ይችላል። እንደገና ደግሞ ፎሪን ቲሹ ወይም ሴሎች ላይ ሊገኝ ይችላል። ፎሪን በሆኑ ሴሎች ላይ ወይም ቲሹ ላይ ሊገኝ ይችላል። በአጠቃላይ ከውጭ ከሆነ ነገር በሙሉ የሚገኝ ነው ማለት ነው። ወይም ወደ ሰውነታችን በሚገባበት ጊዜ የፎሪን ከሆነ እንግዲህ ዲቴክት ይደረጋል ማለት ነው በኢሚኒ ሲስተም ማለት ነው። እንግዲህ አንታይጅን የራሱ የሆነ ስትራክቸር አለው። ከአንቲቦዲ ጋር ቤንድ የሚያደርግበት የሚያያዝበት ክፍል አለ ማለት ነው። ይህ ክፍል እንግዲህ ኢፒቶፕ ተብሎ ይጠራል ማለት ነው። ሶ እንደ ኪ ኤንድ ሎኪ ላይክ ቤንድ የሚያደርግበት አለ ማለት ነው። እንግዲህ አንድ አንታይጅን በጣም ብዙ የሆኑ ኢፒቶፖች ሊኖሩት ይችላሉ። ስለዚህ በተለያየ መንገድ ቤንድ በማድረግ ወይም በመያዝ ዲስትሮይ ይሆናል ማለት ነው። ኢፒቶፕ ኢዝ ኤ ስሞል ፓርት ኦፍ ዘ አንቲጂን ዳት አንቲቦዲ ሪኮግናይዝ ኤንድ ቤንድ ቱ አንቲቦዲ ማለት ነው። ከአንቲቦዲ ጋር ሪኮግናይዝ የሚሆንበት ወይም ቤንድ የሚሆንበት ነው ማለት ነው። ስለዚህ ኢፒቶፕ አለው ማለት ነው። እንግዲህ አንታይጅን ሪኮግናይዝ በኢሚኒ ሲስተም ቅድም ብለናል ማለት ነው። ሪኮግናይዝ ከሆነ በኋላ ሜካኒዝም ኦፍ አክሽኑን በምናይበት ጊዜ መጀመሪያ ቅድም እንግዲህ እንዳልነው ማለት ነው ፓቶጅን ወይም አንታይጅን ያለው ወይም ሰርፌስ ላይ የሚገኘው የአንታይጅን የያዘው ፕሮቲን ኖርማሊ አንታይጅን ፕሮቲን ነው ብለናል። እንግዲህ ወደ ሰውነት ይገባል። ከገባ በኋላ ኢሚኒ ሲስተም አክቲቬት ይሆናል ወይም ሪኮግናይዝ ይሆናል። መጀመሪያ ኢሚኒ ሲስተም ሪኮግናይዝ ይሆናል። ኢሚኒ ሲስተም ሪኮግናይዝ ከሆነ በኋላ ቢሴሎች ወይም ቢሊምፎሳይቶች አክቲቬት ይደረጋሉ። አክቲቬት ከተደረጉ በኋላ ቢሴል እንግዲህ አንቲቦዲ ፕሮዲስ ያደርጋል ማለት ነው። አንቲቦዲ ፕሮዲስ ከሆነ በኋላ ቀጥታ ከአንቲጂን ጋር በመሄድ ቤንድ በማድረግ ቅድም ባልነው ኢፒቶፕ ላይ በመያዝ ዲስትሮይ የማድረግ ስራ ይሰራል ማለት ነው። ቲሴሎች ደግሞ እንግዲህ ሪኮግናይዝ ምንድነው ሚሞሪ የማድረግ ስራ ይደረጋል ማለት ነው። እንደገና ሌሎችን ደግሞ የቢሴሎች ውጭ የሆኑትም ሌሎችንም አክቲቬት በማድረግ ለምሳሌ እንደ ማክሮፌጅ የመሳሰሉትን አክቲቬት በማድረግ ስራ እንዲሰሩ ያስችላል ማለት ነው። በዚህ መልኩ የሚተገበር ነው ማለት ነው። ወይም ያለው የአንታይጅን ተፈጥሮ ያለው ማለት ነው። ይህ እንግዲህ የአንታይጅን ታይፖችን በምናይበት ጊዜ እንግዲህ የተለያየ አይነት የአንታይጅን ታይፖች ሊኖሩ ይችላሉ ማለት ነው። አንደኛው እንግዲህ ኤክሶጂነስ አንታይጅን ይባላል። ይህ እንግዲህ ኤክሶጂነስ አንታይጅን እንግዲህ ከውጭ ወደ ሰውነታችን የሚገባ ነው ማለት ነው። አንታይጅን ኢንተር ቱ ዘ ቦዲ ፍሮም አውትሳይድ ማለት ነው። ከውጭ የሚገባ አንታይጅን ነው ማለት ነው። ለምሳሌ ባክቴሪያ ላይ ሊገኝ ይችላል፣ ቫይረስ ላይ ሊገኝ ይችላል፣ ፈንጋይ
የተለያዩ ነገሮች ላይ ወይም ምግብ ላይ እንደዚህ ሊገኝ ይችላል ማለት ነው። ሶ ይሄኛው እንግዲህ ኤክሶጀነስ አንታይጅን ተብሎ ይጠራል ማለት ነው። አንታይጅኑ ከውጭ የመጣ ከሆነ ማለት ነው። ኤንዶጀነስ አንታይጅን ግን በኢንሳይድ ዘ ቦዲ ሴል ፕሮዲስድ የሚሆነው ማለት ነው። ዚስ አንታይጅን አር ፕሮዲስድ ኢንሳይድ ዘ ቦዲ ሴል ማለት ነው። በሴሎቻችን ውስጥ ፕሮዲስድ የሚሆን ከሆነ እንግዲህ ይሄ ኤንዶጀነስ አንታይጅን ተብሎ ይጠራል ማለት ነው። ሌላው ደግሞ ምንድነው አውቶ አንታይጅን ተብሎ ይጠራል። ምንድነው የሚለውን በምናይበት ጊዜ እንግዲህ sometimes the immune system attacks self molecules. These molecules are called auto antigen. እንግዲህ ኢሚኒ ሲስተም የራሱን አንታይጅን አታክ ያደርጋል። ይሄ አታክ በሚያደርግበት ጊዜ እንግዲህ ይሄ አውቶ አንታይጅን ተብሎ ይጠራል። እንግዲህ ወደ አውቶ ኢሚኒ ዲዚዝ ወደ ይሄዳል ማለት ነው። አውቶ ኢሚኒ ዲዚዝ ማለት እንግዲህ ኢሚኒ ሲስተም የራሱን የመከላከል ስርዓት አታክ የሚያደርግበት ወይም ኖርማሊ ኢሚኒ ሲስተም የራሱን የሰውነት ክፍል ኪል የሚያደርግበት ሂደት ነው ማለት ነው። ለምሳሌ ታይፕ 1 ዲያቤቲስ ማሊተስ በዚህ መልኩ የመጣ ነው ማለት ነው። አውቶ ኢሚኒ ዲዚዝ የሆነ ማለት ነው። ስለዚህ አንታይጅን ውስጥ ላይ ይገኛል በእኛ ላይ ማለት ነው። ይህን አንታይጅን ኢሚኒ ሲስተም እንደ ፎሪን በመውሰድ ዲቴክት በማድረግ አታክ የሚያደርግበት ሂደት አለ ማለት ነው። ስለዚህ የራሳችን ኢሚኒ ሲስተም ወይም ከራሱ ሰውነታችን ፕሮዲስ የሆነውን ኢሚኒ ሲስተም አንታይጅንን እንደ ፎሪን ወስዶ ዲቴክት ካደረገ አውቶ አንታይጅን ተብሎ ይጠራል ማለት ነው። ስለዚህ አንታይጅንን በዚህ መልኩ ከፍለን ማየት እንችላለን፣ መረዳት እንችላለን ማለት ነው።